ሩታዬ ፎቶ ስቶሪ ላይ ለቃ ነበረ። የጻፈችውም ጽሁፍ ደግሞ ይዘገያል እንጂ አህያ የጅብ ናት የሚል ነበር። የእውነት ነው የምላችሁ፣ የሚገርም አባባል ነው። ይዘገያል እንጂ አብርሃምም የኔ ነው እንደማለት ነው ማለት ነው እንደተረዳሁት ከሆነ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድ የተከበራችሁ የቻናሌ ተከታታዮች፣ የኔ ውዶች፣ የኔ ወርቆች እንዴት ናችሁ? እውነት ለመናገር ሩታ አነጋገር የእውነት ነው የምላችሁ በሳቅ ነው የሞትኩት ማለት ነው። ዛሬ እንግዲህ ፎቶ ለጥፋለች። የሚገራርሙ ፎቶ ነው የለጠፈችው። በዛም ላይ ደግሞ እንግዲህ ጽሁፉ እጅግ በጣም ትልቅ መልእክት አለው። ይዘገያል እንጂ አህያ የጅብ ናት የሚል እንግዲህ መልእክት አስተላልፋላቸዋለች ማለት ነው። ሄርሜላ ምንም ያህል ብትሮጪ ብትዘይ መቼም ቢሆን ልጅ ቢሮጥ እናት ቤተሰቦቹን አይቀድምም እንደሚባለው ማለት ነው። ታውቃላችሁ አይደል? ልጅ ቢሮጥ ቤተሰቦቹን አይቀድምም እና ስለዚህ ማለት ነው እኔ ካንቺ በላይ አብርሃምን አውቀዋለሁ። የልጅ አባት ነው። ምንም ብታደርጊ ከኔ ልትለየው አትችይም። ስለዚህ ምንም ያህል ነገር ጉድጓድ ብትቆፍሪ በጭራሽ እኔና አብርሃም ልለየን አችልም የሚል እንግዲህ ትልቅ መልእክት ይመስለኛል። ሄርሜላም ይሄንን ነገር በማየት ነው እንግዲህ በስጋት እንግዲህ ሽማግሌ ልከህ ቶሎ ብለክ ካልጠቀለልከኝ ብላ ያለችውና በጭራሽ ደግሞ ይሄ ነገር ይሆናል ብዬ አልጠብቅም ማለት ነው። እውነት ለመናገር ሩታዬ የኔ ጀግና ሴት ማለት ነው፣ ኑሪልን፣ አሁንም ከፍ በይልን ማለት ነው። አሁንም ይመርብሽ የኔ ድምቀት ማለት ነው። የእውነት የሚገርም መልእክት አስተላልፋላችኋለች። የሚገባው ካለ ይገባዋል፣ የማይገባውና እንዲገባው የማይፈልግ ሰው ደግሞ ሊገባው አይችልም ማለት ነው። ወተት ነጭ ነው ካልተባሉ አይገባቸውም አንዳንድ ሰዎች ማለት ነው። ታውቃላችሁ አንዳንድ አባባሎች እኮ ይለያሉ።